ስጦታን የጸጋ ስጦታን ለሰው ልጆች ሰጠ። እንግዲህ እንደምታውቁት ጌታችን አምላካችን ኢየሱስ ክርስቶስ ወደዚህ ዓለም መጥቷል። ወደዚህ ዓለም መጥቶ ከሰማይ ወደ ምድር ወርዶ ነው ከምድር ደግሞ ወደ ሲኦል ወርዶ ተግዘው የነበሩ ነፍሳትን ማርኮ ነው ድል አድርጎ ወደ ሰማይ አርጓል። ባረገ በ10ኛው ቀን እንደዚሁ ደግሞ ከሞት በተነሳ በ50ኛው ቀን ለጰራቅሊጦስ መንፈስ ቅዱስን ለሰው ልጆች ልኳል። በዮሐንስ ወንጌል በምዕራፍ 14 ላይ ጀምሮ እንደተነገረው ከ22 ጀምሮ ስትመለከቱት ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ እየተገለጠ ሁሉም ነገር አስተምሯቸዋል። ነገር ግን ለማመን ተቸግረዋል። ለምን? መንፈስ ቅዱስ በውስጣቸው ስላልነበረ ማስተዋል፣ ጥበብና እምነት ጎድሏቸው ነበረ። እንግዲህ እየመገበ አብልቷቸው ሲገለጥ ሲያስተምራቸው ሲያበላቸው ሲያጠጣቸው ያውቁትና ልባቸውንም ከፍቶ መንፈስ ቅዱስን እንዳሳደረባቸው ይነገራል። በንፋት መንፈስ ቅዱስንም ካሳደረባቸው በኋላ ነው ወደፊት እንዲጓዙ አጽናኝ ጰራቅሊጦስን እንደሚሰጣቸው እንዲሁ እንዳይተዋቸው ነግሯቸዋል። እያሃድገክሙ እጓለ እማውታ ትኮኑ ነው የሙት ልጆች እንድትሆኑ አልተዋችሁም። አጽናኝ የሆነውን ጰራቅሊጦስ መንፈስ ቅዱስን እሰጣችኋለሁ። ዓለም የማያውቀውን እናንተ እንድታውቁት እንድትቀበሉት ይደረጋል ብሎ ይህንን ነገር ነግሯቸዋል። ሰው ከእግዚአብሔር ለመቀበል መጽናት አለበት። እንግዲህ እግዚአብሔር አምላካችን የሰጠን ጰራቅሊጦስ ማለት መንፈስ ቅዱስ ማለት ነው። መንፈስ ቅዱስ ደግሞ የሚያጸና የሚያጽናና ነው። የሰው ልጅ የሚያጽናናው የእግዚአብሔር ቃል ያስፈልገዋል ብቻውን ሲሆን፣ እንደዚሁ ደግሞ የሚያጸና ያስፈልገዋል። ጽናት አይታይባቸውም ነበርና ጌታ ኢየሱስ ክርስቶስ ካለፈ በኋላ ወደ ሰማይ ካረገና ቆዩ የሚል ትእዛዝ ሰጥቷቸው ነበርና በፍርሃት በቤት ውስጥ ሆነው ደካሞች ሆነዋል። ጥርጥርም እየመጣ ቆይቷል። አንድ ላይ እንዲሆኑ ሲነግራቸው፣ ነገር ግን ደግሞ እምነታቸው እያነሰ ሄደው አሳ ለማጥመድ ወደ ቀደመ ስራቸው ይመለሱ ጀምረዋል። በዚህን ጊዜ ነው ጽናት እንዲኖር እግዚአብሔር አምላካችን አስፈላጊ መሆኑን በማመን እንደዚሁ ደግሞ ፍርሃት አድሮባቸዋል። ይገሉናል፣ ያጠፉናል፣ እርሱ ላይ ያደረሱትን መከራ ለእኛ ያደርሱብናል ብለው በፍርሃት ተይዘው ስለነበረ ይህን የሚያውቅና የሚረዳ አምላካችን ጌታችን ኢየሱስ ክርስቶስ ጽንዑ ተስፋሁ ለአብ፣ የአብ ተስፋውን ጠብቁ በማለት ኃይልን ከላይ ከአርያም እስክትለብሱ ድረስ ቆዩ በሚል ትእዛዝ አስተላልፏል። ብትወዱኝ ትእዛዜን ጠብቁ። አጽናኙ ጰራቅሊጦስ ሌላው መንፈስ ቅዱስ ይሰጣችኋል። ዓለም ሊቀበለው የማይችለውን እናንተ ትቀበላላችሁ በማለት የነገራቸውን ተስፋ አድርገው የእግዚአብሔርን ስጦታ ለመቀበል በጽናት ቆይተዋል። ዛሬም እኛ ከዚህ የምንማረው ምንድን ነው? ከእግዚአብሔር ስጦታን እንጠብቃለን። ለመቀበል ግን የእግዚአብሔርን ቃል በመጠበቅ በቃሉ በመታመን መጽናት እንዲያስፈልገን ነው። አጽንኦ በዓት ቆመን በምናስቀድስበት ሱባዔ ገብተን ጸሎት በምናደርስበት ቦታ ላይ ልክ እኛም በጽናት እንድንጠብቅ ነው። የመጀመሪያው መንፈስ ቅዱስ በጽርሐ ጽዮን በማርቆስ እናት ቤት ቆዩ በተባሉበት ቦታ በጸሎት ሐዋርያቱ ተሰብስበው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው
በፍቅር በሃይማኖት በጽናት በአንድነት ሆነው እግዚአብሔርን ጠይቀዋል። አምናችሁ በስሜ የምትለምኑትን ሁሉ ትቀበላላችሁ ሲል እግዚአብሔር አምላክ ለሰው ልጆች ቃል የገባውን በጽናት ተቀብለዋል ማለት ነው። ይህ መንፈስ ቅዱስ በእነርሱ ላይ በወረደበት ጊዜ ወተናገሩ በነገረ ኩሉ በሐውርት በየቋንቋው በየሀገሩ ቋንቋ ተናገሩ። በእሳት አምሳልም በእያንዳንዳቸው ራስ በጽርሐ ጽዮን በማርቆስ እናት ቤት እንደዚሁ ደግሞ በፊልጵስዩስ ሀገር መንፈስ ቅዱስ ወርዶባቸዋል። ያ ለነሱ የተሰጠው መንፈስ ቅዱስ ለእኛም ተሰጥቶናል። ይህንን ማወቅ መቻል አለብን። ምክንያቱም ሰው የእግዚአብሔር ማደሪያ ነው። መንፈስ ቅዱስ ሊያድር ዘንድ ንጹሕ ነገርን ይወዳል። ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ስንወለድ እኛም የጸጋ ስጦታ መንፈስ ቅዱስ ተሰጥቶናል። ነገር ግን የምናሳድገው በጸጋ በስራ መሆን አለበት። ቅዱስ መንፈስ አለ፣ ርኩስ መንፈስ አለ። ቅዱስ መንፈስ ያለበት ያደረበት ሰው ስራ በመስራት ከእግዚአብሔር ጋር በመኖር ለስሙ ክብር በመስጠት እሱን በማገልገል በንጹሕ አምልኮ በመመላለስ ከእግዚአብሔር ጋር ይኖራል። እግዚአብሔርም ከዛ ሰው ጋር ይኖራል ማለት ነው። እንደዚሁ ደግሞ በአንጻሩ ክፉ ሰው ራሱ ጠፍቶ ሌላውን ያጠፋል። አንድ ርኩስ መንፈስ ያደረበት ይሁዳ በተለያየ መልኩ ጌታ ቢያባብለውም ያ ክፉ መንፈስ በአንደበቱ ጥሩ እየተናገረ በልቡ ክፉ እያሳሰበ ጌታን አሰቅሏል፣ አስገድሏል። ነገር ግን ክርስቶስም ለዚህ ስለመጣ ምክንያት ሆኗል። እኛ ግን መንፈስ ቅዱስ የመንፈስ ቅዱስ ባለቤቶች ነን። ጌታችን ኢየሱስ ክርስቶስ ባደረገው ጦርነት ድል አድርጓል። ነፍሳትን ማርኳል። ተገዘው የነበሩ ነፍሳትን ነፃ አውጥቷል። ለሰው ልጆች በሙሉ የጸጋ ስጦታን ሰጥቷል። ይህንን እንድናውቅ ነው። ለዚህም ሐዋርያው ቅዱስ ጳውሎስ ኢታምሩኑ ከመ ታቦቱ አንትሙ፣ እናንተ የእግዚአብሔር ማደሪያዎች እንደሆናችሁ አታውቁምን ይላል እና ወመንፈስ ቅዱስ ህልው በውስቴትክሙ፣ እንደዚሁ መንፈስ ቅዱስ በውስጣችሁ አለ፣ እኛም መተን እናድርበታለን፣ ንሬሲ ማህደረ እስከ ለዓለም ብሎ ጌታ ኢየሱስ ክርስቶስ የሚያምንብኝ ቢኖር የሚወደኝ ቢኖር ቃሌን ይጠብቅ፣ እኛም መተን በሱ ማደሪያ ለዘለዓለም እናደርጋለን። ስለዚህ እግዚአብሔር ከኛ ጋር ነው። አነ ይሄሉ ምስሌክሙ እስከ ለዓለም። ሰው ብቻውን አይደለም። እናት አባት ይተዋል፣ ወንድም ጓደኛ ይለያል። ነገር ግን የማይተውና የማይለይ እግዚአብሔር ነው፣ መንፈስ ቅዱስ። ሰው ከመንፈስ ቅዱስ የተዋሃደ የእግዚአብሔር ማደሪያ ልዩ ንጹሕ ፍጥረት ነው፣ ክቡር ፍጥረት ነው። ነገር ግን በደል ስንሰራ ደግሞ እግዚአብሔር የሚያድርብን የነበረው ለማደር ንጹሕ ነገርን ይፈልጋል። ስናቆሽሸው ይኸው ጸጋችን እየራቀ ይሄዳል ማለት ነው። ስለዚህ ታጥቦ ነጭ ልብስ እንዲጸዳ በሳሙና እንደዚሁ ሰውም ደግሞ በንስሐ ሲታጠብ ሲነጻ እግዚአብሔርም ደስ ይሰኛል እና መንፈስ ቅዱስም ማደሪያ ይሆናል። በዚህ የተደነቁ ደቀ መዛሙርት ከደቀ መዛሙርቱ መካከል አንደኛው ሐዋርያው ቅዱስ ፊልጶስ በዛሬው ንባብ ላይ ተነስቷል። ወንጌላዊ ፊልጶስና ሊቀ ዲያቆናት ፊልጶስ በሁለት ይከፈላሉ። አንደኛው ዲያቆን ነው፣ አንደኛው ደግሞ ሐዋርያ ነው። ሁሉም መንፈስ ቅዱስ ያደረባቸው ናቸው። እግዚአብሔር ይመርጣል፣ መንፈስ ቅዱስ ይለያል፣ መንፈስ ቅዱስ ያጸናል ብያቸዋለሁ እና እኛ መጽናት የምንችለው በእግዚአብሔር ቃል ስንደገፍ ነው፣ በቃሉ ስንመራ ነው። ይህ ሲሆን የእግዚአብሔር ስጦታ ከኛ ይሰጣል። እኛ ደግሞ እግዚአብሔር የሰጠንን ለሱ መስጠት ይኖርብናል። እሱ ጸጋ ሰጥቶናል። ጸጋውን በሙላት ለሰው ልጆች ሲሰጥ ሰዎች ደግሞ ለእግዚአብሔር የሚገባውን መስጠት ይኖርባቸዋል። ይህም ባለማድረጋቸው የተጎዱ ሰዎች አሉ።
ባልና ሚስቶቹ መሬት ሸጠው የራሳቸውን ገንዘብ አድርገው በጴጥሮስ መካከል ማቅረብ ነበረባቸው በዘመነ ሐዋርያት። በዚህ መካከል ሁለት ባልና ሚስቶች ትልቅ መሬት ሸጠው ግማሹን ሁለቱም ተመካክረው ለጴጥሮስ ይህን ያቀረብነው ብለው ነገሩት። በዚህን ጊዜ አስቀድሞ ባልየው ገባ። መንፈስ ቅዱስን ስላታለለ ወዲያውኑ ተቀዝፏል። ሁለተኛ ሚስቱ የሆነውን ሳታቅ እሷም ገባች፣ እሷም ተቀዝፋለች ማለት ነው። እና መንፈስ ቅዱስን ታታልሉ ዘንድ ለምን ክፉ መንፈስ በውስጣችሁ አደረ? መንፈስ ቅዱስን ታታልሉ ዘንድ አይቻልም በማለት ነግሯቸዋል። እንግዲህ አሁን በመጀመሪያ የምንመለከተው እዚህ ላይ ባጭሩ ፊልጶስ ነው። ፊልጶስ ማን ነው ብለን ስንል መንፈስ ቅዱስ ያደረበት ሐዋርያትን መንፈስ ቅዱስ አሳድሮባቸዋል ብያቸዋለሁ። ይህ ሐዋርያ ፊልጶስ ጌታ ኢየሱስ ክርስቶስ ጋር አቀረበና ጌታ ሆይ ይበቃናል፣ ሁሉን አይተናል፣ ከእጅህ በረከት ከቃል ትምህርት ሰምተናል፣ ታምራቶችንም አይተን አምነናል፣ ከእንግዲህ ወዲህ አብን አሳየንና ይበቃናል አለ። በዚህ ጊዜ ፊልጶስ ይህን ያህል ዘመን ካንተ ጋር ስኖር ቀድሞ በማስተምርበት ወቅት ኋላም ሞትን ድል አድርጌ ከመጣ በኋላ ባደረጉት ታምራት በሰራሁት ድንቅ ስራዎች ይህን ያህል ዘመን ካንተ ጋር ስኖር እንዴት አታውቅም? አብ በእኔ ውስጥ አለ፣ እኔም በአብ ውስጥ አለው፣ እኔና አብ አንድ ነን። ስለዚህ ብሎ ነገረው፣ ወቀሰው ማለት ነው። አላስተዋለም። በዚህ እኔ እሄዳለሁ፣ እመጣለሁ፣ አጽናኙን እሰጣችኋለሁ፣ እሱ ሁሉን ያስረዳችኋል፣ ሁሉን ይገልጽላችኋል፣ ሁሉን ያሳውቃችኋል። ስለዚህ ብሎ ነገረው ማለት ነው። ፊልጶስ እንደዚሁ ይህ አገልጋይ ነው። ጌታ ኢየሱስ ክርስቶስ ተከተለኝ ብሎ ሲጠራው ነው ይህንን ቃል የነገረው እና እኛም ጌታ ኢየሱስ ክርስቶስን ስንከተል መንፈስ ቅዱስ አድሮብናል። እግዚአብሔር ባለን ላይ ጸጋውን ሰጥቶ አቆሞናል፣ ሰይሞናል። ነገር ግን እሱ እኛን እንዳገለገልን እንደጠራንና እንዳከበረን እኛም ደግሞ እሱን በኑሯችን፣ በስራችን፣ በእውቀታችን፣ በጊዜያችን እግዚአብሔር እንድናገለግለው ነው። ቤተ ክርስቲያን ክርስትና የሁላችንም ነው። መንፈስ ቅዱስን የተቀበለ ሁሉ ምስክሮች አንትሙ ሰማዕቱ ለአቡየ፣ እናንተ የአባቴ ምስክሮች ናቸው። መንፈስ ቅዱስን ሲሰጣቸው አንትሙሰ ሰማዕቱ ለአቡየ፣ የአባቴ ምስክሮች ናቸው ብሎ ነው ጌታ ኢየሱስ ክርስቶስ ስጦታውን የሰጠው። ዛሬም የተቀበልን ልንመሰክር ይገባል። በአፋችን አምነን በልባችን አምነን በአፋችን መስክረን ነው ምንድነው። ይሁዳ በአፉ አምኗል፣ ክፉ አይወጣውም፣ ጥሩ ተናጋሪ ነው፣ በልቡ ግን ክፉ መንፈስ ያደረበት ነው። ለዚሁ ጴጥሮስ ደግሞ በአፉ የካደ ነው፣ ነገር ግን በልቡ ደግሞ ያመነና የታመነ ነው ለመከራ ሲል። ነገር ግን የታረቀበትና ንጹሕ የሆነበት ትልቁ ንስሐ ነው፣ መመለስ ነው። ወዲያውኑ ራስን ሰውን ሳይሆን ራስን ማየት፣ ሰውን መክሰስ ሳይሆን ራስን ማየት፣ ራስን መክሰስ። ጴጥሮስ ራሱን ከሰሰ፣ ወዲያውኑ ንስሐ ገባ፣ እግዚአብሔር ወደ ቀደመ ቦታው መለሰው ማለት ነው። እና መንፈስ ቅዱስ ይመልሳል። ወደ ልቦናችን እንድንመጣ ራሳችን እንድናስተውል ነው። እና ፊልጶስ የመጀመሪያ ስራው ናትናኤል የሚባል ጓደኛ ነበረው። ዛሬ ማምኑ ጓደኞች ሊኖሯቸው ይችላሉ። በባህሪ የምትግባቧቸው፣ በስራ ቦታ የምትገናኟቸው ጓደኞች ሊኖሯቸው ይችላል። ነገር ግን ያላመኑ ከሆኑ ወደ እግዚአብሔር ቤት መጥተው በተአምራት እግዚአብሔር ጠሪ ነው፣ መለወጥ ያውቅበታል፣ ማቆየት ማጽናት ያውቅበታል። እና እኛ ለሰው ሰውኛ ሳይሆን ለዓላማችን ሰው ባመጣን ቁጥር የሚመዘግብልን እግዚአብሔር ስለሆነ ለማንኛውም ቤተ ክርስቲያን ክርስትና በሚለው ሄደን ሰዎች ለድነታቸው ምክንያት እንድንሆን ነው።
ፊልጶስ ናትናኤልን አይሁዳዊ ነው፣ በአዲስ ኪዳን በክርስቶስ የማያምን ሰው ነው። ነገር ግን በጣም ይዋደዱ ስለነበረ የናዝሬት ኢየሱስ ክርስቶስ እንደመጣ መሲህ እንደወረደ እንደተወለደ ታምራት እንደሚያደርግ ብዙዎቹን እንደሚለውጣቸው ነገረው። ከናዝሬት ብሎ ሲለው ከናዝሬት ምን አይነት ደግ ሰው ይወጣል ብሎ በንቀት ቃል ተናገረ። ነገር ግን ያንን ንቀቱን ቃል ሳይሆን በጎ ዓላማውን በመረዳት በጸባይ እንዲቀርብ መጥቶ እንዲመለከት እግዚአብሔር ደግሞ የቀረበውን ማቅረብና ማጽናት ስለሚያውቅበት እንደሚመልሰው እንደሚለውጠው ተረድቶ ነው። ኋላ ጋበዘው፣ ወደ ጌታ ወደ ኢየሱስ ክርስቶስ አቀረበው። ጌታ ፊትም ቀርቦ የቁጣ ንግግር ነበር ይናገር የነበረው። ጌታ ኢየሱስ ክርስቶስ ግን ትዕግስቱ እንደምታውቁት ነው። ሊለውጥ የመጣ ነው። ኃጢአተኞችን ሊያከብር የመጣ ነው። የወደቁትን ሊያነሳ፣ የተሰበሩትን ሊጠግን፣ ለድሆች ወንጌልን ሊሰብክ የመጣ አምላክ ስለሆነ በደስታ ተቀበለው። ኋላም ኃይለኛ የጠነከረ ንግግር ሲናገር ይታውቀኛል፣ አንተ አይሁዳዊ፣ እኔ ደግሞ እንደዚህ ብሎ ሲናገር ናትናኤል አውቃለሁ። እግዚአብሔር ሁላችንንም ያውቀናል። ሁላችንም ከሰው በላይ ከማንም በላይ የሚያውቅ ነው። ልቡና ያሰበውን ሕሊና የሚያመላልሰውን የሚረዳ ጌታ ነው እና ናትናኤል ኃጢአተኛ ነበረና ምንም ብሉይ ኪዳንን ቢያውቅ ጌታ ኢየሱስ ክርስቶስ መሲህ ይመጣል ብሎ ይጠብቅ ነበረ። አልተገለጸለትም፣ ማስተዋል አልቻለም እና በዚህን ጊዜ ጌታ ኢየሱስ ክርስቶስ ጥቅስ እየነገረ ሲያስረዳው አንተንም አውቃለሁ፣ በደል ፈጽመህ ኃጢአት ሰርተህ ከበለስ ዛፍ ስር ተደብቀ ሳለ ተሸሽገ ሳለ አውቃለሁ፣ እንደዚሁ ደግሞ ልትገደል ስትል በአንድ የሾላ ዛፍ ስር ኖረ አውቃለሁ፣ ጠብቀ ነበር አለው። በዚህን ጊዜ እውነት ሁሉን የሚያውቅ ጌታ መሲህ አንተ ነህ ጌታዬ ብሎ ጌታን ተከተለ ማለት ነው። እንግዲህ ከዚህ የምንወስደው ምንድን ነው? ፊልጶስ ምን ያህል ይህንን ሰው ለድህነት ምክንያት እንዳደረገው፣ ናትናኤልም ጌታን ተከትሎ እስከ መጨረሻው ድረስ የጸና አገልጋይ ሆኗል ማለት ነው። እንደዚሁ 5000 ሰዎች በሚመገቡበት ሰዓት ፊልጶስ አሁንም ይህ ወንጌላዊ ብዙ ሰው ተሰብስቦ ሳለ ጌታ እንግዲህ የሚገዛ እንጀራ ያስፈልጋል ብሎ ሲል ጌታ ሆይ ሰው እጅግ በጣም 5000 ሰው ነው፣ 200 ዲናር ተገዝቶ እንኳን ለእያንዳንዱ አይበቃም፣ ምን ይሻላል ብሎ የተጨነቀ ነው። ነገር ግን ጌታ ኢየሱስ ክርስቶስ የሚበላል አምጣ አለው። 2 ዓሣ 5 ህብስት አቀረበ። በዚህ አበርክቶ መገባቸው። ይህንን ታምራት ያየ ነው። በዚህ ጸንቷል። ኋላም ደግሞ እንደዚሁ እንዳልኳችሁ መንፈስ ቅዱስ እግዚአብሔር የሚያጸናን፣ በቃለ እግዚአብሔር የሚያሳድገን፣ በምናየው የሚያጸናን እግዚአብሔር ስለሆነ እኛም እንደዚሁ እሱ መርጦናል፣ ለይቶናል ብለን በተሰጠን ሁሉ ቃሉ እውነት ነው፣ እግዚአብሔር ታማኝ ነው ብለን እያመንን በሕጉ እንድንመላለስ አምላካችን እግዚአብሔር መልካም ፈቃዱ ይሆንልን። ሌላው ደግሞ አሁን የመጨረሻው ፊልጶስ ዲያቆን ነው። ሊቀ ዲያቆን እስጢፋኖስ ሳለ ከሐዋርያት በኋላ በዘመነ ቤተ ክርስቲያን ታሪክ በሐዋርያት ሥራ ላይ ተጽፎ እንደሚገኝ ከሐዋርያት ቀጥሎ በዲያቆንነት የሚያገለግሉ 7 ሰዎች እንዲመረጡ፣ ይህንንም ደግሞ የሚመርጠው መንፈስ ቅዱስ ነው ብያቸዋለሁ። ዛሬ የቤተ ክርስቲያን ሹመት ሲካሄድ መንፈስ ቅዱስ ነው የሚመርጠው እና ፍጹሙን በጥበብ የተሞሉትን መንፈስ ቅዱስ ለዚህ አገልግሎት ይበጃሉ ያለውን ይምረጥ ብለው ዲያቆናቱን ከመሾማቸው በፊት እጮችን አቀረቡ እና አንደኛው ሊቀ ዲያቆን እስጢፋኖስ ሆኖ ሲመረጥ መንፈስ ቅዱስ መረጠው፣ ተሾመ ማለት ነው። እንደዚሁ ፊልጶስም አንዱ ሆኖ ተመርጧል። ይህ ፊልጶስ መንፈስ ቅዱስ ከመረጠው በኋላ እንደዚሁ አገልጋይ ሆኖ በማስተናገድ ቅድም እንዳልኳችሁ
በዘመነ ሐዋርያት ልዩነት አልነበረም። መንፈስ ቅዱስ ሐዋርያትን ሾሟል። ሕዝቡ ሁሉ ሰርቶ ገንዘቡን አምጥቶ ለሐዋርያት እግር ስር ያስቀምጣል። ሐዋርያት ደግሞ ያንን ለሁሉም ያለ አድሎ እኩል ያካፍሉ ነበረ። በዚህ አይነት ነበር ቤተክርስቲያን የተመሰረተችው። አሕዛብ ይህን ንብረታቸውን አይተው ነው እነዚህ ክርስቲያኖች ወንድሞች ክርስቲያን የሚል ስያሜም የሰጧቸው። በአንጾኪያ በግብራቸው ቅዱስ ስለሆኑ አገልግሎታቸው ፈጣን ስለሆነ ልዩነት ስለሌለ በፍቅር ስላሉ መንፈስ ቅዱስም ደግሞ አብሯቸው ይመራ ስለነበረ ልዩነት አልነበራቸው። በአንድነታቸው ኃይል እግዚአብሔርን በምህረት መልካም ሰዎች በመልካም ስራቸው የእግዚአብሔርን ምህረት ከሰማይ ወደ ምድር ያመጣሉ። ሐዋርያቱም 12 ሆነው ለዓለም ጸሎትን ይጸልዩ ነበረ። ለምን? እግዚአብሔር አነ የሉ ምስሌክሙ እስከ ለዓለም፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እኖራለሁ ስላላቸው። ስለዚህ እግዚአብሔር ከኛ ጋር ከሆነ ማንም ምንም ሊያደርገን አይችልም። በየቋንቋው ይናገራሉ፣ ታምራት ይፈጽማሉ፣ የመናገር ኃይል አላቸው፣ የማስረዳት ኃይል አላቸው። በኮንፊደንስ የሚያስተምሩ ሆነው ብዙዎቹን ለውጠዋል ማለት ነው። ጥቅም አይፈልጉም። ጥቅማቸው ከእግዚአብሔር ነው። የጸጋ ስጦታ አንዱን ጥቂቱን ብዙ የሚያደርግ መንፈስ ቅዱስ በውስጣቸው አለ። መንፈስ ቅዱስ በእኛ ውስጥ ካለ ደግሞ ርኩስ መንፈስ አጠገባችን አይሆንም። ዛሬ ክፉ መንፈስ የሚያዝባቸው ሰዎች ብዙዎች ናቸው። እኛ ግን ከሚጠፋ ዘር ስላልሆንን እግዚአብሔር ከኛ ጋር ስለሆነ እኛም ከሱ ጋር ስለሆንን ሁል ጊዜ ርኩስ መንፈስን የመገሰጽ ኃይል አለን ማለት ነው። ይህ ኃይል ነው ለሐዋርያት የተሰጠ። እኛም የተቀበልነው ኃይል ይህ ነው። ለምን ደከመ? ሃይማኖታችን ደካማ፣ ተጠራጣሪዎች፣ የማንጸና፣ ቶሎ የምንሰለች፣ ፈተና ማንቋቋም፣ በጥቂቱ የምንጎዳ ስለሆንን ነው። ስለዚህ ይህ የተያዘው ያለንበት ዘመን የእግዚአብሔር መንፈስ እጅግ በጣም የሚያስፈልግበት መንፈስ ስለሆነ አጠገባችን ያለው ሃይማኖታችንን እንቁ በመሆኑ በእውነት የምንጠበቅበት ስለሆነ ልንጠብቀው ያስፈልጋል። እንግዲህ ኢትዮጵያ ጃንደረባውን ያጠመቀው ይህ ዲያቆኑ ፊልጶስ ነው። መንፈስ ወሰዶ ሰረገላ ላይ ተቀምጦ ሳለ ፊልጶስን በ34 ዓመተ ምህረት ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ኖሮ ያስተማረው 33 ዓመት ከ3 ወር ነው። ይህ ጃንደረባ ፊልጶስ ደግሞ መንፈስ ወደ ጃንደረባው ኢትዮጵያዊ ጃንደረባ ኢየሩሳሌም ሊሳለም ሲሄድ እንደምታውቁት ዘንድሮም ሁልጊዜ በየዓመቱ ኢትዮጵያውያን ይሳለማሉ። ከንግሥት ሳባ ጊዜ ጀምሮ ልዩ ዴር ሱልጣን የሚባል ቦታ አለን፣ ኪዳነ ምሕረት። እዛ ውስጥ ልዩ ቃል ኪዳን አለ። በዛ ምልልሱ የበዛ ነው እና በዛ ልማድ ጃንደረባም ወደ ኢየሩሳሌም በሚጓዝበት ጊዜ በሰረገላ ላይ ተቀምጦ ትንቢተ ኢሳይያስ ምዕራፍ 53 ስለ መሲሁ ያነባል። መንፈስ ቅዱስ ፊልጶስን መራው ወደሱ ወዳለበት ስፍራ። ሲያነብም አየው። ዛሬ ሞባይል ላይ እንደምታዩት በየቦታው ሲያነቡ እንደምታዩት ያም ሰው መጽሐፍ ቅዱስን ገልጦ ሲያነብ ፊልጶስ ደግሞ ይመለከተዋል። የሚያነቡ ኢሳይያስ 53 የእግዚአብሔር ቃል ነው። ለመሆን የምታነበውን ታውቀዋለን አለው። አልፏል፣ ታሪኩ በክርስቶስ ተፈጽሟል። የሚተረጉምልኝ ሳይኖር እንዴት ማወቅ እችላለሁ አለ። አስቡት፣ ንባብ ይገላል፣ ትርጉም ያድናል። ስለዚህ መንፈስ ቅዱስ ይህንን ሰው ወደዚህ ላከው፣ የእግዚአብሔር መልእክተኛ ሆኖ ኋላም ተረጎመለት። ትንቢተ ኢሳይያስ እንደተፈጸመ አዲሱ መሲህ ኢየሱስ ክርስቶስ እንደሆነ እንደሞተና ሞትን ድል አድርጎ እንደተነሳ፣ ስለዚህ ሰው ልጆች ሁሉ በክብር እንዲያኖራቸው ለሚያምኑ ሰዎች ሕይወትን እንደሚሰጥ ነገረው። እንግዲያውስ መጠመቅ ያስፈልጋል አለው። እንዳልጠመቅ ምን ይከለክለኛል? እመን፣ አምናለሁ። በኢየሱስ ክርስቶስ የእግዚአብሔር ልጅነት እመን አለው። አምናለሁ አለ። ወዲያውኑ ጃንደረባው ተጠመቀ። ፊልጶስ አጠመቀው። ወደ ኢትዮጵያ ሄዶ
የቤተ መንግስት ሰው ስለነበረ ቤተ መንግስት ሄዶ አስረዳ። ቤተ መንግስት ሄዶ ሲያስረዳ ክርስትና ብሔራዊ ሃይማኖት ሆኖ በ34 ዓመት በአጭር ጊዜ ውስጥ ተስፋፋ ማለት ነው። ይህ መንፈስ ቅዱስ የሰራው ስራ ነው እና እኛም እግዚአብሔር ሲመርጠን እግዚአብሔር ሲለየን ለመልካም ነገሮች ሁሉ የሚያመቻቸን ይሆናል ማለት ነው እና እግዚአብሔር አምላካችን የሰጠንን ጸጋ ሊወስድ ዕለት በዕለት የሚፈታተነን ኃይለ አጋንንትን ከእግራችን በታች ያውድቅል። ማወቅ ያለብን የመንፈስ ቅዱስ ማደሪያዎች መሆናችንን ማወቅ አለብን። እንግዲህ እግዚአብሔር ደግሞ ሁልጊዜ በፊቱ ስንኖር እኛንም ከፊቱ ይፈልገናል። ተፈልገን መጥፋት የለብንም። ከአቅም በላይ ጉዳይ ካልገጠመን በስተቀር እግዚአብሔር ይፈልገኛል ብለን ማሰብ አለብን። ዳዊት ሁልጊዜ ጸሎት ነበረው። ከሚጸልየው መካከል አንዱ የሰው ልብ ጥሩ ነገር ሁልጊዜ አይገጥመውም። አሁን ጌታ ኢየሱስ ክርስቶስ በዚህ በዮሐንስ 14 ላይ ስትመለከቱ ልባችሁ አይታወክ በእኔ መኑ የሚል ነው። ለደቀ መዛሙርቱ የታወከ ልብ ስለነበራቸው አይታወክ ልባችሁ፣ የተረበሻችሁ ሁሉ እግዚአብሔር ያጽናናል፣ አጽናኙ ይላክላችኋል ነው ያለው። ያ ደግሞ በእግዚአብሔር ፊት እንድትቆሙ ዘውትር ያቆያችኋል። ታዲያ ዳዊት ሲጸልይ ሁልጊዜ ይጸልየው የነበረ ልበ ንጹሐ ፍጥር ሊተ እግዚኦ፣ የዳዊት የእግዚአብሔር ልብ ይባላል። እንደ ልቤ ወዳጄ ያለው ዳዊትን ነው። ዳዊት እግዚአብሔር ከእሱ ጋር ሲሆንለት ሁሉ ነገር የተሟላለት ሰው ነው። ኋላ ግን በስተመጨረሻ ያው ሰው የናቀው አባቱ የረሳው ነው። ዳዊት ሲሾም ከእሴይ ቤት ያሉ ወጣቶች መልካቸው ያማረ ኃይል ያላቸው ተብሎን ነው አባቱ ያቀረበው እሴይ። ነገር ግን ዳዊት በጎችን ይጠብቅ ስለነበረ ንቆ ትንሽ ነው ብሎ ብቁ አይደለም ብሎ በሰው ሰውኛ ውጪ ነበረ። ኋላ ግን መንፈስ ቅዱስ አልፈቀደም። ኋላ ግን ዳዊትን አመጣው። እስቲ አምጣው ተባለና ለዳዊትን ሲያቀርበው ቅቡ ፈላ። ሳሙኤልም ዳዊትን ቀባው። መንፈስ ቅዱስ የመረጠው ይህ ነው አለ። ለምን? ልቡ ቅን ሆኖ ስለተገኘ። ዛሬ ፊልጶስን የመረጠ ጌታ መንፈስ ቅዱስ ያሳደረበት እስጢፋኖስንም እኛንም ለበጎ ነገር የሚያጭን ልባችን ቅን ሆኖ ሲገኝ ነው። ዳዊት ይህን ሁሉ ሲያደርግ መንግስቱ አንድ ሆኖለት ሐሳቡ ተሳክቶለት ሁሉ ነገር ተሟልቶለት ይኖር ነበረ። ነገር ግን ኋላ በደል እያመጣ ሲሄድ መንፈስ ቅዱስ እየራቀው ሄደ። መንግስቱ ተከፈለበት፣ ልጁ ሞተበት፣ ግፍ ሰራ፣ በደል ፈጸመ። በዚህን ጊዜ ዳዊት እንዳልኳቸው መታረቂያ ንስሐ ስለሆነ ንስሐ ገባ። አተሳልከው ለእግዚአብሔር፣ እግዚአብሔርን አንዲት ነገር ለምነዋለሁ በሕይወት ዘመኔ ሁሉ ከእሱ ጋር እንድኖር ጸንቼ። ኋላ ደግሞ በስተመጨረሻ ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ ጌታ ሆይ ንጹሕ ልብ ፍጠርልኝ። ዛሬም እኛ እግዚአብሔር ቤት መተን የምንጸልየው ትልቁ ጸሎት መሆን ያለበት ይህ ነው። የታወከ ልብ እንዲኖር አያስፈልግም። ሁሉ ነገር ኮዛው ቢቀር እዚህ ደግሞ እግዚአብሔር ፊት ስላለን አቤቱ ጌታ ሆይ ንጹሕ ልብ ፍጠርልኝ። መንፈሰ ርቱዐ ሐድስ ውስተ ከርሥየ፣ ንጹሕ ርቱዕ ቀናውን መንፈስ በውስጤ አሳድርብኝ ብለን ስንጸልይ እግዚአብሔር አምላክ ያደርገዋል ማለት ነው። ስለዚህ ትቅደፈኒ እምቅድመ ገጽከ፣ አቤቱ ጌታ ሆይ በንስሐ ተመልሼ ክብር አግኝቻለሁኝ። ልጄ ሶሎሞን ቤተ መቅደስ ሰርቷል፣ እያመሰገን እንገኛለንና የትቅደፈኒ እምቅድመ ገጽከ፣ ከእንግዲህ ወዲህ ከማመሰግንበት ስምን ከማከብርበት ስፍራ አትለየኝ ሲል ጸልዋል። ዛሬም ወገኖቼ አንድነት ሲኖር አንድነትን የማይወድ ሰይጣን አለ። ርኩስ መንፈስ ዓለምን ሊመራ እየተዘጋጀ ነው። የመንፈስ ቅዱስን ኃይል
ለማቅለል ብዙ ስራዎች እየተሰሩ ነው። ነገር ግን እግዚአብሔር ደግሞ ሁልጊዜ ትዕግስት ነው ያለው እንጂ ሌላ አይደለምና ሁልጊዜ መንፈስ ቅዱስ ኃይል ነው፣ መሪ ነው፣ የሚያጸና ነው፣ የሚያጽናና ነው። እኛ ደግሞ የመንፈስ ቅዱስ ማደሪያዎች ነንና እግዚአብሔር አምላክ አንድነታችንን ይጠብቅልን፣ ቤተ ክርስቲያናችንን ያክብርልን። አረገ ውስተ አርያም ፄወ ከፄዋ እነሆ ከሰማይ ወርደ ከድንግል ማርያም ተወልደ በምድር ላይ ተመላልሰህ ኃጢአትን አጥፍተ ወደ ሲኦል ወርደ ተግዘው የነበሩ ነፍሳትን አውጥተ እነሆ መንፈስ ቅዱስን ጸጋ ሰጥታልና በጸጋችን እንድታጸናን መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር።